እሺ አንዳቻ ተጠናቋል ጨዋታው። በፔናልቲ ግን አሸንፈናል። ገብቷችኋል? ፔናልቲ እያሻሻልን ነው። ፒኤስጂን በፔናልቲ ነው ማስደበር የምንችለው። ገብቷችኋል? ቀጣይ ዓመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው። ምንም እኮ በቃ አሳየን። ገብቷችኋል አይደል ማለት ነው። ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው፣ ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለው ነገር ነው። ገብቷችኋል? ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጠናችሁ፣ ምክንያቱም ቀጣይ ዓመት ላይ ህይወትህን ነው የምናበላሸው። የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው። ገብቷል አይደል ማለት። ስለዚህ ይሄን ፕሪሲዝን መደሰት አለባችሁ። ለእናንተ ስንል ነው አቻ የምንወጣው የምንሸነፈው ምናምን ነገር። አሁን ዛሬ በፔናልቲ ያሸንፈናል። ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው። ገብቷል አይደል ማለት። ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል። የእውነት መለ ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር። ዛሬ ኳስ የሚለቀቁ እያጠፍክ ምናምን ነበር። እሱን ተጠቀመው። ገብቷል አይደል ማለት ነው። ስለዚህ ያበደ ጨዋታ ነው ዛሬ የተጫወተው። ሰከንድ ሃፍ 2 ጎል እናገባለን ብዬ ነበረ። ይሄ ነው 2 ጎል ተባልኩኝ ማለት ነው። ፋቢዮ ቪዬራ እና ኑኒ ማዱዌኬ ምንም ማድረግ አይቻልም። ሰከንድ ሃፍ ተዝናናሁኝ። የአርሰናል ደጋፊ ውጤት አይተ ሲጀመር ማለት ነው ለመለጠፍ ነበር የገባ ነው። ገባርለ አንድ አገባን እነሱ 3ቱን ማግባት አቃታቸው ነው ማለት ገባርለ ሳልመን የምትባለው ልጅ አንቺ የሰሊባ ምትካርልሽ እንዴ እንዴት አባሽ ነው የምታስደስቺው? ትቻለሽ አንቺን ቀይሮ የገባው ሰውዬ ግን ማለት ሲንቀለቀል ባለቀ ሰዓት አስለጥፎን ነበር። አፈር የበላ ሰውዬ ልምድ ይኑርህ በለው። ብሩኖ ጂ እመነኝ ነው የምልህ አርሰናል ደጋፊ እመነኝ። ራይስ ያለበት ጆርጂኖ ማለት ብሩኖ ጂ ማለት ከኦዲጋርድ ይቀበልና ልክ እንደ ኦዲጋርድ ሲሰነጥቅ ማለት ገባ አይደለ? ከርሱ ተያይዟል። ትርፌ ጋር ምዛጋ አንድ ኩል ነው የወጣችሁ። ተረጋጋ አይደለ? እንዴት አባቴ ደስ እንዳለኝ ልነግርህ አልችልም ነው የምልህ ልነግርህ አልችልም። ዘንድሮ አታካችን ያረካሃል። እመነኝ ነው የምልህ ያረካሃል ነው የምልህ። ራይስ ኦዲጋርድ ብሩኖ ጂ ድምጥማጡን ነው የሚያጠፉት ሊጉን እንዳለ ድምጥማጡን። 2 ጎል አለማግባታችን አቀለ መናገር ቅር ብሎኛል፣ ግን መግባት ነበረበት። ቻንስ ክሬት እንደ ጉድ ነው ቻንስ ክሬት። ኦዲጋርድ ብቻ ዮከሬዝን ዛሬ ገባርለ ዮከሬዝ እንዲስት እያረክ እሱ እንድንቃጠል ነው የምታረገን አንተ በዚህ ብቃት ከቀጠልክ ማለት ተመልሷል። ኦዲጋርድ እመነኝ ነው የምልህ። ገነጋራሙ ሳካ ራሱ ሲመጣ ታየዋል። ሳካ ኦዲጋርድ ሃቨርትዝ ኤዜ ከነዚህ ተጫዋቾች ብዙ ነገር ጠብቅ እመነኝ። ኦሪጂናሉ ቡርኖ ያበደ ፔናልቲ ያስቆጥራል። ቡርኖ ፈርናንዴዝ ደግሞ በያገኘበት ፔናልቲ ይስታል። ዛአርከኝ ግባና ይው ሊድስ ላይ የሳተው ማለት ነው። ባጭሩ ክለባችን አርሰናል የፕሪሲዝኑ እንግዲህ የወዳጅነት ጨዋታውን ጨርሷል። ያው የወዳጅነት ከባድ ነው ብቻ ወገንታ ስፔሻሊ ፊት መስመራችንና የኋላ ላይ ብዙ ክፍተትና በረኛ ማለት ነው ከራያ ውጭ ወደ ውጭ ነው እንዳያችሁት ማለት ነውና አይ ዶንት ኖ ፊት መስመሩን ያሁን ከቪክተር ኬሬሽ የተሻለ እንደውም እነዚህኞች በፎልስ ናይን ሲጫወቱ ሜሪኖና እንትና የኛው ሀበስ ሲገቡ ትንሽ ተሻለ ይመስላል። ብቻ ለውጦች ያስፈልጉናል ወገንታት። እንግዲህ ያው ከዚህ በፊትም እንደዚሁ ነው። አርሰናል ላስት ላይ 2 ተሸነፈ 3 አሸንፎ ነው ፕሪሲዝኑን ጨርሶ ከዛ ፋይናሊ ፕሪሚየር ሊግ ዋንጫ አሸናፊ ሆኖ ማለት ነውና እስኪ እንግዲህ አጃኢበቱን የምናይ ይሆናል። ግን ተጨማሪ ፊርማዎች ተከላካይና የፊት መስመር ተጫዋች ያስፈልገናል ማለት ወይኔ ማሸነፍ እንዲናፍቀኝ 3 ነጥብ እንዲናፍቀኝ ጀማው ተከታታይ ጨዋታ ተሰጠኝ ዛሬ አቻ ደግሞ እኮ የሚገርመው እኮ በሜዳ እኮ ነው ጀማው ተከታታዩን ጨዋታ በሜዳ እኮ ነው ያጣሁት ያለሁት ማለት ባይሆን ዛሬ ግን ሉዊስ ኬሊ ጀማው ጎሉን ካስቆጠረ በኋላ ያሳየው ሪአክሽን ያልተመቸኝም። ምን ለማለት ፈልጎ ነው? ምንድነው ማስተላለፍ የፈለገው መልእክት? እዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ምንም ሊገባኝ አልቻለም። ለምንድነው እንደዚህ ሀምብል መሆን የፈለገው? አልገባኝም ጀሞ የሆነ ነገር ይኖራል እንዴ ነገር ኦሆ ይጠርጠር እናርገ ጀሞ። ለማንኛውም ግን አርሰናል ቤት ላይ እባካችሁ በነፃም ቢሆን እንደው ለምናችሁ ማለት ነው ጋብርኤል ጀሱስን ለሆነ ሰው ስጡት በቃ ምን አባቱ ስጡት። የዛተው እንኳን ሰው ዛሬ አያችሁት ማን እኔ ቀጥልን ያልኩት እንዴ እሱ አጥቂ አይደል እንዴ? እንዴት ነው ይሄንን ኳስ ሚስቶ ባለፈ እኮ በተዘዋወረ ብዬ ስናገር አንዳንድ ደጋፊዎች የጀሱስ ውለታ ለውለታችሁን ራሳችሁ ሰዱን አይመለከተኝም። የምን ውለታ ነው የምታወሩት? በቃ መልቀቅ አለበት። የምር ነው መልቀቅ ከአቅም በታች የሚጫወት ከአቅሙ በላይ ደሞዝ የሚከፈለው ተጫዋች ነው ጋብርኤል ጀሱስ ማለት። ለማንኛውም አንዳቸው ተናጀመ የፕሪሲዝን የመጨረሻ ጨዋታችን ነው። የሚደብር አይደለም። ዋናው ቲማችንን እንግዲህ ከቀጣይ ከኮሚኒቲ ሺልድ ጨዋታ ጀምረን እንመለከተዋለን። ይመቻችሁ። ቻምፕ አሁንም ድጋሚ አቻ ወጣሽ። ምንድነው አታሸንፊም እንደምልሽ ነው? ፍሬንድሊ ነው ብለሽ ነው? ለማንኛውም ዛሬ እንዳለ ገብተዋል እነ ብሩኖ ጂ። ዋናው ብሩኖ ትላላችሁ፣ ዋናው ብሩኖ ዩናይትድ ነው ያለው አክቹአሊ
ኦዴጋርድ እንዳለ ሁሉም ገብቶ ነበረ። ፕሬስ እያደረግን ነው ምናምን ብላ ስትሞክር ነበረ ጎስት። ለማንኛውም አቻ ነው የወጡት። ቀጣይ ደግሞ እኔ ነኝ የምረካብሽ። ያው እኔ ደግሞ አሰማምሬ ፏፏ ነው ማድረግሽ ማለት ነው። ግን ምንድን ነው ምን ሆነሽ ነው እንዴ? ማሸነፍ ጠፋብሽ እኮ። አንድ ዋንጫ መጥፎ ነው ያሰክራል። እናንተን አስክሯችኋል። ቀጣይ ጠብቀኝ፣ እሁድ ምን እንደማደርግ ታይኛለህ። ለማንኛውም አርሰናል አቻ ወጥቷል። ጥሩ ነው። እሁድ ከኔ ጋር እንገናኝ። ጨዋታው 1-1 ተጠናቋል። ፉል ታይም። እኛ ደግሞ በቁም ነገር የምንፈልገው ፔናልቲ ነው። አምና ሻምፒየንስ ሊግ ያሳተነን ፔናልቲውን ደግሞ 4-3 በሆነ ውጤት አሸንፈናል። ያው እንደ በረኛችን የሚደነቁ 2 ሴቮችን አድርጓል። ሲቀጥል ጨዋታው ላይ ማለት ነው ማርሊ ሰለሞን የሚባል ልጅ እንዴት አያችሁት? ሁሊያንስ እንዴት አያችሁት? መጀመሪያም ተናግሬያችኋለሁ። በቃ የሚገርም ስቶፐር ነው። ገና ታዳጊ ነው። ግን በእውነቱ ስንነጋገር ማለት ነው ቲምበር ከጉዳት ቶሎ ማይመለስ ከሆነ እዛ ቦታ ላይ ሁነኛ ሰው ያስፈልገናል። ሁነኛ አንገብጋቢ በሳሊባ ቦታ የሆነ ተጫዋች ማይፈርም ከሆነ ግን ሜይቢ ማስኩዌራን እየተካም ቢሆን ማርሊ ሰለሞን ያን ቦታ ይሸፍንላል ብዬ አምናለሁ። በተረፈ ጨዋታው ላይ ምን ታዘባችሁ? እኔ በበኩሌ የዛሬው ጨዋታ በጣም ተመችቶኛል። ሼር ኮምፕሊት ሪፖስት እንዳይረሳ። ይመቻችሁ። እሺ ማይ ገነርስ የአርሰናል ተጠባቂው ጨዋታ ተጠናቋል። በደንብ ኮፒ ሊንክ ሪፖስት አድርጉት። ውጤቱ ሳይሆን ጨዋታው እንደምንፈልገው አልፏል ብዬ አስባለሁ። ምን አይነት ፐርፎርማንስ ላይ ያየነው ከተጫዋቾቻችን፣ ከአካዳሚ ተጫዋቾቻችን፣ ከማይልስ ሉዊስ ስኬሊ። ወይኔ ሉዊስ ስኬሊ ምን አይነት ተጫዋች ነው! በፈጣሪ ተአምረኛ ተጫዋች። እግዚአብሔር ነው የምላቸው። የሚገርም ጨዋታ ተመልክተ በቃ ይሄንን ቡድን ነው የምንፈልገው። ከዛ ሳስቡት እዚህ ቡድን ላይ እነ ሳካ፣ እነ ራይስ፣ እነ ሳሊባ ጣል ሲደረጉ ገብቷቸዋል። ሜቢ ደግሞ አንድ ዊንገር ከፈረመ ከዛ አንድ የፊት አጥቂ የምናስፈርም ከሆነ ኢማጅን በቃ ማን ነው ሊያቆመን የሚችለው? የሚገርም ጨዋታ ነው የተመለከተው። ቅድም ነግሬያችኋለሁ ብዬ አስባለሁ። ቅድም የሰራሁትን ቪዲዮ ካያችሁት የዚህ ጨዋታ ዋናው ታርጌታችን ውጤቱ ሳይሆን ተጫዋቾቻችን፣ የቡድናችን መናበብ፣ የአዲስ የፈረሙት ተጫዋቾች ከቡድኑ ጋር ምን ያክል ተዋህደዋል፣ ታክቲካል እያንዳንዱን ነገር የምንመለከትበት እንጂ ውጤት የምናይበት አይደለም ብያለሁ። ያንን አይተናል ብዬ አስባለሁ። በቃ ተከላካይ ላይ እነ ማርዲ ሳልሞን፣ አማካይ ላይ እነ ጉማሬሽ፣ እነ ማይልስ ሉዊስ ስኬሊ፣ አጥቂ ላይ እነ ዞሊስ፣ እነ ማክስ ብቻ የሚገርመውን አርሰናል አይተናል። አይ ቲንክ እነዛ ወሳኝ የምንላቸው ተጫዋቾችም ያረፉት በእርግጠኝነት ለኮሚኒቲ ሽልዱ ጨዋታ ነው። እዛ ጨዋታ ላይ ደግሞ ሲቲዎች እየተንቀጠቀጡ እንደሚጠብቁን አትጠራጠሩ። ቢኮዝ ይሄም ቡድን አስቡት፣ ይሄ ቡድን ራሱ ለሌላ ዋንጫ የሚወዳደር ቡድን ነው። ዛሬ ያየኑ ብቻ ማለት ነው። ተቀይረው የገቡት ምናምን ተዋቸውና መጀመሪያ በቃ አሰላለፍ ላይ የገቡት በራሳቸው የሚገርም በቃ አቋም ያሳዩበት ጨዋታ ነው። አይ ቲንክ እነ ኤዜ፣ እነ ጋብሪኤል ጀሱስ፣ እነ ማርቲኔሊ ብቻ ናቸው ትንሽ አቋማቸው ደከም ብለው ያስተዋል ናቸው እንጂ ሌሎቹ ጥሩ ነበሩ ከሞላ ጎደል። ከዛ ደግሞ በዋናው ቡድን አስቡን ደግሞ ምን ያክል ልንጫወት እንደምንችል ፕሪሚየር ሊጉ ተመልሶ ኮሚቴ በቃ ሌላ ሌቭል እግዚአብሔር ነው የምላችሁ። ብቻ በቡድኑ ኩርት ነው ያልኩት። ዛሬ በጣም ደስ ብሎኛል። የዘንድሮ ፍቅር ደግሞ ይለያል ጋይዝ። ፍቅር እስከ መቃብር ነው። የምሬን ነው። አንተ ተሸነፍ እኔም ልሸነፍ ነው። የምሬን ነው። አንተ ግራህን ሲመጣ እኔም ቀኝን እንሰጣለሁ ነው ያራዳል። ዘንድሮ ደግሞ ይለያል። በባለፈው እኔና ወንድም ጥላ ተለጠለጥን። አሁን ደግሞ በቀሉና ወያሊት አጫወጡ። የምሬን ነው። ግሩም እኮ በጣም የሚያስገርም ዘመን ነው። የምሬን ነው። ይሄ ፍቅር ግን የሚያልቅ ይመስላችኋል ጋይስ? እንደዚህ ምን ቀጥል ይመስላችኋል? ነው አውቆ ለሰው ለማሳየት ነው። ወያሊት በቀሉ እኮ አለቃዬን ነው እኮ የገጠምሽው። እናቴን አለቃዬን ነው። ይሁን ከኔ ትሻያለሽ። እኔ ተለጥልጫለሁ። አንቺ ቢያንስ አጫወተሽልኛል፣ ተበቀልሽልኝ። የምሬ ነው። አመሰግንሻለሁ። እኔም ግን ተበቅዬልሻለሁ። የምሬ ነው። ፈጣሪ እርቷቸው። የአረቄ ቤት፣ የዕቁብ ቤት፣ የድር ቤት ሰብሳቢዎች ለጥፎሽ ነበር። እኔ ለጥፍልሻለሁ። ምንም እንዳታቅማሚ። አንቺን የለጠፈሽን አቻን የወጣሁና እንዳትይ እንደ የድር ቤት ሰብሳቢዎችን ለጥፍልሻለሁ። እንጠቃቀም ስለሽ እኮ ብያለሽ ነው። የምሬ ነው። የዘንድሮ ፍቅር ይለያል። የምሬን ነው። በቃ ይለያል። አሸንፍ ያለው ብዬ እኮራለሁ። አንድ ሰው እንዳይናገር መብቴ ነው። በፔናልቲ ዞሊስ ነው ሁላ ያስወጣኝና ቀብረር ብዬ ነው የምናገር። ምን አባት አመጣል ኬፓ ጂሱስ ምናምን ከምባይን ካላመጣው በስተቀር እናገራለሁ። ቀብረር ብዬ ነው ያሸነፍኩት። ደገነርስ ከፋችሁ እንዴ? ኬፓ ቆይ ምንድነው ከኛ የምፈልገው? ውሼ አሁን እውነት ራያ ያንን ሲመልስ እያልክ ነበረ።
ነበር ይሄማ ይገባል እያልክ ኧረ ተውን ስለ መድኃኒዓለም ኢየሱስ። አንተ ናፖሊ የዛሬውን ጨዋታ አላየሁም ብዬ ተስፋ ላድርግ እንደው የዛሬውን ጨዋታ አላየሁም ብዬ ተስፋ ላድርግ እንጂ ትቼዋለሁ። ሲጀምር ተጫዋች ነው ሙላችሁ በማታለል ብለው ሌላ ክስ አናታችን ላይ ሳሊባ ተጎድቷል ነው የምትሉት? ሳልመን እንዲህ ሳሊባ አልተጎዳም ጋይስ፣ እራሱን ተክቶ ነው። እንዴት አባቱ ነው የሚያምረው። እኔ እንደውም ለካራቡ ሙሉውን ይጫወት እያልኩኝ ነው። ፕሪሚየር ሊግ ላይ የምናሳትፍ የሚሉ ሰዎች እየበዙ ነውና ካልተፈረመ በቃ ከማጋለሽ ጋር ኮለብ ታደርጋለህ። ዛሬ ስንት ቦታ እንደተጫወተ አይታችሁታል አይደለም? እንዴት ሲቀያየር እንደነበረ ማለት ነው። እንኳን የኛ ሆንክ አዲሷ 39ኛዋ ቆንጆ እንቅስቃሴ ነበር። መሀል ላይ ወጣው ነበር ምቺው። እቺ በቀልሽ ግን አልተወችሽም። እቺ ፋውል ሲሰራብሽ መለሰሽ ፋውል መሰራት ነገር ቆይ ፕሪሚየር ሊግ ላይ አይደረግም። እሺ እንደሱ አይደረግም። ማይልስ ሉዊስ ስኬሊ እቆያለሁ ነው ወይስ ደግሞ ቻው ነው ያልከን የሚለው የአርሰናል ደጋፊዎችን ከዛሬው ጨዋታ በላይ እያሳሰበ ነው የሚገኘው። በዛሬው እንግዲህ ከኮሞ ጋር ባደረግነው የመጨረሻ የወዳጅነት ጨዋታ ላይ አርሰናልን ብቸኛ ግብ ያስቆጠረው ማይልስ ሉዊስ ስኬሊ ግቧን ካስቆጠረ በኋላ ከኋላ እንደምትመለከቱት ነበር ደስታውን የገለጸው። ታዲያ በርካቶች ለአርሰናል ደጋፊዎች ያለውን ፍቅርና አድናቆት እየገለጸ ነው እያሉ ሲገኙ፣ አንዳንዶች ደግሞ የለም ይህ የስንብት ምልክት ነው እያሉ ይገኛሉ። ተጫዋቹ እንግዲህ ከማንቸስተር ዩናይትድ እና ከቼልሲ ጋር ስሙ እየተያዘ እንደሚገኝ የታወቀ ነው ማለት ነው። በዚህ ክረምት በፍጹም ልናጣው የማይገባው ተጫዋች ማይልስ ሉዊስ ስኬሊ እንደሆነ ይታወቃል። በሌላ በኩል በዛሬው ጨዋታ እንግዲህ ብሩኖ ጂ የመጀመሪያ ጨዋታውን አድርጓል። በመጀመሪያ ጨዋታውን በጣም ጥሩ ሊባል የሚችል እንቅስቃሴ አድርጓል ብዬ አስባለሁ። በፍጹም ቅጣት ምትም እንግዲህ ለአርሰናል የመጀመሪያውን ግብ ማስቆጠር የቻለ ሲሆን ፍጹም ቅጣት ምት ላይም እንግዲህ ዴቪድ ራያ እጅግ በጣም ድንቅ ብቃቱን አሳይቷል። በነገራችን ላይ ዴቪድ ራያ ካለ ብዙም የማንሰጋበት ምክንያት ለዚህ ነው። እሱ ተቀይሮ ከገባ በኋላ አይታችኋል ምን ያህል ኳሶችን ሲያድን እንደነበረና ግብ አካባቢ እንግዲህ በጣም የተረጋጋ እንደሆነ ማለት ነው። የቀድሞ ሌጀንዳችን ፋብሪጋዝም ዛሬ እንግዲህ ከረጅም ዓመታት በኋላ በኤምሬትስ በመገኘት የቀድሞ ክለቡ አርሰናልን ዛሬ ደግሞ በአሰልጣኝነት ገጥሟል ማለት ነው። አሁንም እንግዲህ ግብ ዕድል የመፍጠር ከፍተኛ ችግር እየታየብን ነው የሚገኘው። ነገር ግን ክሪስቶስ ዞሊስ እጅግ በጣም ድንቅ ተጫዋች መሆኑን ዛሬ ማስመስክሯል። ወርክሬቱ ተቀይሮ ከገባ በኋላ ያደረገው እንቅስቃሴ እጅግ የሚያስደንቅ ነበረ። ድንቅ የሆነች ፍጹም ቅጣት ምትም ማስቆጠር ችሏል ማለት ነው። የወዳጅነት ጨዋታችን በዚህ ተጠናቋል። ቀጣይ እሑድ በኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን ገጥመን ከዛም በኋላ ፕሪሚየር ሊጉን በይፋ እንጀምራለን ማለት ነው። ስለ ሉዊስ ስኬሊ የደስታ አገላለጽ ምን ትላላችሁ? እቆያለሁ ነው ወይስ ቻው እያለ ነው? የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰው የሚቻችሁ ቤተሰብ እንግዲህ እንደተመለከታችሁት አርሰናል እና ማንቸስተር ዩናይትድ ያደረጉትን የወዳጅነት ጨዋታ ማሸነፍ ችለዋል። እንግዲህ ዛሬ ብሩኖ ጉማሬሽን በአርሰናል በኩል ተቀይሮ ገብቶ ጨዋታውን አድርጓል። ከእረፍት በኋላ ተቀይሮ በመግባት እንግዲህ የሁለቱም ጨዋታ አርሰናል ከኮሞ ጋር ያደረገውን ጨዋታ 1-1 በሆነ ውጤት በመደበኛ ደቂቃ ጨርሰው ነበር። 90 ደቂቃ በመለያ ምት አርሰናል ማሸነፍ ችሏል። ሌላኛው ደግሞ የወዳጅነት ጨዋታውን ከሊድስ ዩናይትድ ጋር ያደረገው ማንቸስተር ዩናይትድ ደግሞ እሱም በተመሳሳይ 1-1 ተጠናቆ በመለያ ምት ማንቸስተር ዩናይትድ ጨዋታውን ማሸነፍ ችሏል። እንግዲህ የአርሰናል የወዳጅነት ጨዋታ የመጨረሻው ጨዋታ ነው። ማንቸስተር ዩናይትድ ከቀድሞ አሰልጣኙ ከሩበን አሞሪሙ ኤሲ ሚላን ጋር የመጨረሻ ጨዋታውን ያደርጋል። ይመቻቸው ቤተሰብ።